ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ በእናት የወላድ ፍቅረኛ ጋር አብረን ልንሄድ ተቀጣጥረ ይሁን የተረገመ አስተማሪ በሰንበት ፈተና አላለም። በእናት አንተ አብራቸው በዛውም ታስተምራቸዋለህ። ጉባኤ አለብኝ። እንዲያውም በወጣትነት እግዚአብሔርን አስብ እንደሚል ቅዱስ ቃሉ ሁላችሁም ብትሳተፉ ለነፍስም ለስጋችሁም በረከት ታገኛላችሁ። አራራራ እንዴ ምን ሆኗል ቤተሰብ? ሰይጣን ቁጭ ብሎ በሚቅምበት ሰዓት በአራራ ሰዓት እንዴት ትለኛለህ? ስራ አጥንጃ አእምሮ አጥ አይደለም ጊዜን በከንቱ ማጠፍ። ይጥፋ አልችልም ዛሬ አንተ ጨዋታ በቃ ካፒ ጋር ሄዱ እንዴ። ቆይ ሃፒ ሚዛን ጋር ጆሌድ አዎ ምን አመጣ? ምንም የማያመጣው ነገር አለ። አቦ አታካብደው ገና ጠይቀው ኮሽ ካለም ስማ አንደኛ ሰው ማስከተልበትን ሚስጥር እንኳን እንደ ሃፒ ያለው ወናፍ ይቅርና ማንንም ማወቅ። ኧረ እሱን አልነግረው። ሁለት በቃና በል ቶሎ ለባብሰ ጨርስ እናውጣ። ቆይ ምን ላደርግ ነው? ልምድ ላካፍል ነው? አሰልጣኝ ሆኜ ነው? እግር ልይዝ ነው? ይኸውልህ ምን መሰለህ ሚስጥር ነው። ሁልጊዜ ብቻቸውን ሲሆኑ ወደ ወሲብ እንዳይገፋፉ ሰው ስለሚያስከትሉ ነው። ዘብሎም ማለት ነው ወሲብ ጠባቂ? አዎ አይ ምን መሰለህ በቃ ምርጫቸው ነው። አንተ ምን ቸገረሽ ብለህ ብትሄድልኝ? እምቢ እኔ እንደዚህ አይነት ስራ አልሰራም። እሺ ይህ ሸይጣን ስራ ነው። ያርጉ ይደሰቱ እንጂ ናቲ። ኧረ በእናትህ እሺ በለኝ። እሱም እኮ እንዳይቀየም ስትል ነው። በዛውም አብራችሁ ትዝናናለህ። እኔም ደግሞ ይሄማ አሪፍ ነገር ነው። መንግስትም ይደግፈዋል። ጥቃቅንና አነስተኛ ስራ ፈጠራ ማለት እኮ ነው። ምንድነው በጣም ይሄማ አይለበስም። ወይኔ ጉዴ እየቀሰቀሰኝ ፍቅር እሻርቂልኝ የመሰለ ልብስ መቀረለጃ ታደርጊዋለሽ? ኧረ ወይኔ ይኸውልሽ
አሪፍ አጋጣሚ ከወላድ ጋር የሆነ ቦታ እኔ ለወንዱም ለሴቱም ተቸግሬ እችላለሁ እንዴ? እኮ ምን ችግር አለው? ቀላል እኮ ነው። ፍቅረኛው ጋር ቀጠሮ አለው። እሱንማ ቀድም አባቴ አብዮት ጠባቂ ነበር፣ እኔ ደግሞ ወሲብ ጠባቂ ብሆን ምን ችግር አለበት አላልኩም? እንኳን አንተ ምች አይመታኝም። እሺ ወላድ አንድ አሪፍ ሐሳብ አለ። ለምን ኮንዶም አልሆንላችሁ? መጥቶኝ ነበር። አቤት ኮንዶም ይወጣልኝ ነበር። በዓለም ጸጥ ዝም። አሁን ትሄዳለህ አትሄድም? ወላድዬ አይዞህ ትችላለህ። ቆይ ለምን ማታደርጉት? የፍቅራችን እድሜ እንዲረዝም የኔ መሆኑን ማረጋገጥ አለብኝ። ደግሞ ተላምደን ነው ነውራችንን እንደ ክብር እየቆጠር ነው እንጂ ከትዳር ውጭ እኮ ኃጢአት ነው። አታቃጥል። አሁን ስላጣት ወራ መረሳት ግን የለበትም። ኤርታሌን ተሸክሞ እንዴት ይቻላል? ስለሚቻል ነው ቻሉት የተባለው። አቃትሽ ደግሞ አግባት። እኔ ግን እንጃ ፍንደት ምን ነው የሚመስለኝ። እንደው በጣም ባላ ባየሽ አንቺ ከዚህ ሲሰውረን አንቺ በእርዳታ ይገኝ በመስሎ አይለማት ለማረጋገጥ የብቃት ወረቀት ካልሶ ማምጣት አለብኝ። እንግዲህ ያለኝን ሳሰሰተ እየሰጠው እንደ ልክስ ማማሳየትን ተልቀስት ምላል ከሷ ምን አተለው ታዲያ? ምንም ብላ በታረቀም በሳምንቱ ከዚች አንድ ፍሬ ልጅ ጋር እሺ ምን ልበል? እኔ እኮ አልገባኝም የፍቅር ትርጉሙ። ዘርህን ከሁሉ ዘር ጋር እያስተዋወክ ነው። ጥናት እያደረክ ንገረኝ በምትወደው በዛው ለምን ንገረኝ። አንተማ ምን ታረግ? የልብህን ታደርስና እኔ ስለፈለግ ዝም ትላለህ። እኔ ሙዚቀኛዋ ነጠላ ዜማዋን ለቀቀች ይባላል። እኔ እኮ ዝም ያልከው ያንዷን ከንፈር በሐሳብ እየቆረስክ ነው። ኧረ ተቃጠልኩ። ወይ እሳት አደጋ እንደው ለዚህ አይነት እሳት አይመጡም። ልደውልልሽ የማጋሩ አበቃ ትሆንለት ነው። ለእናንተም ጨምር እኮ ድንገት በቃ ተቀሱ ማደረስ ወይ አየህ፣ ለዚህ ነው ከሴት ጋር ብዙ ማልቆይ። ትንሽ እንደቆዩ ሁሉም እንደዚህ ናቸው። ለአንተ የግል ታርጋ ለጥፎልህ ለነሱ የንግድ ያለው ካፌ፣ ሬስቶራንት፣ መንገድ ላይ ወደ ወሲብ እንዳትገፋፉ መጠንቀቅ። ግን እንደ ውሻና እንደ አህያ እንዳትሆኑ ፈርታችሁ ነው አይደለም። ስሜታችንን ከመነሻው እንዳይኖር ለመከላከል ነው። ስሜት እኮ በየግንኙነቱ እየጨመረ መጥቶ ነው ወደ መነካካት፣ መተቃቀፍ ከዛም ወደ ድሪያ ብሎ አልጋ ላይ የሚጥለው። ወይ ደስ ሲል
ቤተሰቦቿ ክፍለ ሀገር ናቸው። ለትምህርት ነው የመጣችው። አንደኛ ዓመት ሳይኮሎጂ ተማሪ ነች። ይሄማ የተመቸ ነበር። ስንት ጊዜያችሁ ነው? 7 ወር። 7 ወር? ይህን ያህል ጊዜ ቆይታችሁ ነው ሴክስ ያላረጋችሁት? ነግሬሃለሁ፣ በዚህ ከቀጠልክ እንኳን ድንግል ሸኖ ለጋቶ አሁን ለምን እንደማስጥ በደንብ ነው የገባኝ። እሺ ምን ሆነብህ? ጫካ እኮ ነው። አንተ የተፈጥሮ ነገር አልገባህም። የአበቦቹ ሽታ፣ ጸጥታው፣ ሰላምህን ማግኘቱ፣ ከጭንቅንቁ እርፍ ማለት ይታያል። ሰማዩ ይታያል። ሰማዩ አዎ ሰማዩ በጣም ቆንጆ ግን ከጡት ይበልጣል። ልክፍታም ነህ እባክህ አንተ ነህ እንጂ በሽተኛ። ሰማይ ሳር ትለኛለህ እንዴ? በግነኝ እንዴ ሳር የምፈልገው? በቃ እሺ ና እንሂድ። በቃ ና እንቀር። ቆይ መቼ ነው የተወለድከው አንተ? 19 አርቦች 19 አምሳዎች እሺ 60 30 1852 ስማይ የሴት ቀላል የለውም። ሁሉም ከባድ ናቸው። ምን መሰለህ ይኸው አለ ሴት ልጅ ልክ እንደ መኪና ማለት ነች። ወንድ ልጅ ቁልፉን አስገብቶ አስነስቶ በአግባቡ ነዳጅ ሲረጭ ይዛው ጥርግ ብር ክንፍምድ። አንተ ግን ባጭሩ ያለ ቁልፍ በገፊ ልታስነሳ የምትጥር ቀሽም ቂል። ወይ ቁልፍ ከሌለ ንገረኝና የኔን አስቀርጽ። እንደውም ዛሬ አደርጋለሁ። ቁልፉን አስገብቼ እናስይዝ። አታረግ። እሺ በአምሳ አደርጋለሁ። ብላይ አግዝሃለሁ። ይኸውልህ ስነ ስርዓት ያላት ልጅ ናት። ነግሬሃለሁ፣ ተጠንቀቅ። ሁለት ናቸው ፍሬንድ። ቴንኪዩ። ይገርም አጋጣሚ። ኮከት ኦሊያድ መቃበሬዳ ቀብዳ ገለቶን ሚዛ እንደምትባይ ሰምቻለሁ። እኔ ሃፒ እባላለሁ። ሃፒ የተባልኩት ሴቶችን ሁሉ ስለማስደስት ነው። አመሰግናለሁ። ለኔ ክለብ ሳንዱች ታመጣልኛለህ? የሚጠጣ ጁስ እፈልጋለሁ። ፓይናፕል ጁስ አድርግልኝ እና ናፕኪን በዛ አድርገህ ታመጣልኛለህ? ትንሽ መጨማለቅ አይመቸኝም። ለምንድን ነው ይሄን ሁሉ የምታጅው? አቦዬ ልጅ ስነ ስርዓት አትይዙልኝ። አንቺ ነው እንጂ አፍሽን በአፍ ዘግቶ ስነ ስርዓት ማስያዝ። ለኔም እንደሱ አምጣልኝ። ለኛ እንትን ምን ይሁን? ቋንጣ ፍርፍር። በቃ ቋንጣ ፍርፍር አድርግልኝ። ክለብ ብርቅ ሆኖብሽ ነው? ሆድሽን በበረኪና ታጥበሽ ተስገብግበሽ መጥተሽ ያዘሽው? ዶሮዬ
ወንድ አትመስልም። ላሳይሽ። ከናቲ ጋር ልንመጣ ነበር እኮ ፈተና ተብሎ ነው የቀረው። አይ ምንም ችግር የለም። አንበሳ በምንድን ነው የሚራባው? በእንቁላል። አንበሳ በቀን እስከ 50 ጊዜ ሴክስ እንደሚያደርግ ታውቃላችሁ? ወይኔ ታድለው። እስቲ ከእንስሳ ተማሩ። እንስሳ ነው እሺ፣ ከእንስሳ የሚማር በጣም ደስ ይላል። እግዚአብሔር ቆይ እኔ ደግሞ አንድ አሪፍ ነገር ላሳይሽና አወዳድ። አዎ አይ ዛሬ ስነ ጽሁፍ ምሽት ስላለ በቃ ግቢያችን 3 ሰዓት ስለሚዘጋ እዛ እንሂድና የዛሬው መዝናናታችንን በንጹህ መንፈስና ደስታ እንደምድመው። ኧረ እባክሽ አሻንጉሊት አረግሽን እንደ ገዝቶ ያመጣልሽ በድምጽ ብቻ ነው። እሺ ግጥሙን የምትሉ ኦኬ እንሂድም የምትሉ እሺ ጭር ያለ ቦታ ሄደን ወይን እንጠጣ። ወይን ያስተነፍሳል ልብ ያለውን ሰው የምትሉ ልዩ ምልክታችን ደስታ ነው። ኦሊያድ እንዳልበላ ሚዛን አታስፈራሪው። እንሂድ፣ እንሳቅ፣ እንጠጣ፣ እንጫወት፣ ልባችን በደስታ ይሞላ የምትሉ ከጥላቻ ርቃችሁ በምክንያት ድምጽ ስጡ። ብራቮ ልደቱ። ወይ ልደቱ። እሺ የኃጢአት ቦታ ነው አንሂድ የምትሉ ህገወጥ ቅስቀሳሽን አቁሚ። እሺ አይዞሽ፣ አንድ ድምጽ ታቅቦ ካገኘ እናሸንፋለን። እሺ ፉክክሩ ጦፏል። እሺ ፑል እንጫወት የምትሉ እንዳይወስድብሽ ጡት ማሳጃሽ ውስጥ አድርጊው። እዛች ቦታ ድርሽ አይልም ብለሽ ነው አይደል? ይሄ ቀሽም ታዲያ እፉ ነው ያቃጥሏል። ኡፍ አይደል? ግን እኮ አሁን የዚች ጡት ማሳጃ ይባላል የቡድን ፕላስተር እንጂ
ይኸው 3 ሰዓት ከ5 ሆነ በቃ ዘጉት። ኦሊያድ እነዚህ አንድ ፍሬ ልጆች ምን እናያርቃቸው? አረ የቤት ያለ ያገር ያለ ቀርቶ እኮ የቤት ያለ ሆኗል። ቆይ የእጅሽን ታገኛታለሽ። እሺ ምድረ ኪራይ ሰብሳቢ። አራት አካብጭ ከኢትዮጵያ አልተባረራችሁ። አሪፍ ሆቴል ሞልቷል። እዛ ተቃቅፋችሁ ታድራላችሁ። ከሷ ጋር ደግሞ እቤት ብላችሁ ሊያስረግዘን ነው የምትሉት። በዚህ አጋጣሚ ግን አንድ ነገር ልንገራችሁ፣ አታስቡ እሺ። ማን ወንዶች ተጫውታችሁ ወደ ክፍላችሁ። ሰባቸው ባራ ማረጋችሁ ሁለት ቁጥር ኦሊያድዬ የብርጭቆ ነው እንጨልጣው እንደ ጨዋታ ነው።
ቆይ ግን ኮኬት አንቺ ጓደኛሽን 7 ወር ታቆየዋለሽ? አራሷ 30 ሰኮንድ ማታቆየው። ለዚህ ነው ደግ የሚሸተኝ። ብራቮ። ታዲያ ምን መሰሰት ነው? እማገባው ጋማ ግድ ነው። ለምን? በኋላ ባንጣጣምስ? ይሄ የሰይጣን ተረት ነው። አልገባኝም። ካወራሽ በግልጽ አውሪ። ለማዋሩ እኮ ማውራት ምንም ችግር የለውም። እሺ በኋላ ባንጣጣም። ለመጣጣም መቀማመስ አይደለም መፍትሄው፣ በግልጽ ማውራት፣ ራስ ወዳድ አለመሆን፣ ግድ የለሽ አለመሆን፣ ከምንም በላይ ደግሞ ከማድረግ በፊት በአካልም ሆነ በስነ ልቦና ቀድሞ ዝግጅት ማድረግ ነው። አቤት በዚህ እውቀትሽ ብታደርጊበት ጀት ነበር የምትሆኝ። እሺ ከማውራት አንዴ ማለት ለሁሉም ጊዜ አለ። ወይ እኔስ ልጁን ያሳዘነኝ። አሁን ወደ ጨዋታችን 3 ቁጥር ነፍስ ለ8 ደቂቃ ጥማቅ ይሰማል። ምን ታካብጃለሽ? እናንተ ያልገባችሁ ነገር እንዴ? መሳም እኮ ልክ እንደ ቀጣዩ ክፍል ወሳኝ ነው። ለኛ ደግሞ እንደ መክፈቻ ነገር። አንቺ ነሽ እዚህ ጎትተሽ አምጥተሽ የምታስቀኝ። እንዴ እኮ ማምጣቱ ታዲያ አንተ ምን ራስቸው ነው? ደግሞ ደበረኝ ስትለኝ ብቻ እሺ ይቅርታ። እቺ ባለጌ ዱርዬ እሱስ የባለጌ ትሻል። እናቴ ከልጅነት ፍቅረኛዋ ጋር ሴክስ ጀመረ። ልክ እኔ ስረግዝ አባቴ አላውቅልሽም ብሎ ጥሎ አጠፋ። እሷም ያንን ከማርገዝ ወልዶስ ከማሳደግ ድረስ ያለው ረጅም የስቃይ መንገድ ብቻዋን ነው የተወጣችው። እኔ ደግሞ ይህንን ታሪክ በፍጹም መድገም አልፈልግም። በፍጹም። ቆይ የምክድሽ መስሎሽ ነው? መቼ ምንም ቢፈጠር አልተውሽም። ተው
እንደዚህ አይነት ፈተና ውስጥ መግባት የለብንም። የሴት ልጅ የሚለው ስድብ የቀረ ይመስልሃል? እኔ እንጃ። አልቀረም። የሴት ልጅ እንዳታስቢኝ እያለች ነው ያሳደገችኝ። እኔም በፍጹም የሴት ልጅ እንድባል አልፈልግም። ምን ልሆንልሽ? ምን ላድርግልሽ? እንደ ጀግኖች እንደ ታጋዮች አስመስልልኝ። የሚያስመስል ሰው በጣም ነው የምወደው። እንደ ታጋዮች? I have a dream. ህልም አለኝ። ሁሉም ሴቶች ወንዶችን እምቢ የማይሉበት ዓለም። ጓደኛ መጥፎ ነገር እያሳደረብን። ዝም ብሎ ነው እባክሽ እሱ። ለመከላከል የፈጠርነው ዘዴ ችግር ካመጣ ሌላ መፍትሄ መፈለግ ነው። ዝም ብሎ ነው እባክሽ እሱ። አሰማኝም እንዴ? አዎ እንደ ሌሎችም አስመስልልኝ። ፋኖ ተሰማራ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኮቬራ ፋኖ ተሰማራ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኮቬራ ሃፒ ተሰማራ ሃፒ ተሰማራ እንደ ሆቺሚኒ እንደ ቼጉቬራ ከንፈር ለሳሚው ድል ለሰፊው ህዝብ። ኮንዶም ሁለት ሶስት አራት
ሃፒ የቅድሟን ነገር ይዘሃል? ሃፒ ያቺን ነገር አካፍለኝ። ስጨርስ አጥረት ተቀበለ። እያረጉ ሊያው እየቀለዱ ነው የሚያረጉት እንዴ እየተጫወቱ እንዴ የደወሉላቸው ደንበኛ ስልክ አይመልስም። እባክዎ አታነሳው። እየነዳሽ ነው ማለት ነው። Very good. Yes. እናንተ ምን እያረጋችሁ ነው? ጭቃ እየረገጥ ምንም እንዴ እንዴት ምንም ታያለሽ? ልቅ ግንኙነት የሚያመጣውን አታውቂምና ነው እንዴ? ቆይሽ ታውቂዋለሽ? ከየት ነው የመጣው? ቢያንስ እንኳን እሺ ኮንዶም መጠቀም የለብሽም? እሺ በቃ አሁን ተነሱና ይግዙ። ሃፒ እኔ የለውበትም። ሂድ ወደዛ እባክህን። ስሚ ኮኬት ተነሱና ይግዙ። እናረጋለን አናረግ ጋስታ ከመጣ ብቻ ነው የምናደርገው። በጣም ይቅርታ ሆቴል ተው አሁን ዝም ብለን እንጂ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ በመጨረሻ ሻልሽ አይደል? አሁን የላኩት እንዲያመጣ ነው።
ምን ኮንዶም እና ነፍተሽ ልትጫወቱበት ነው? ቀኑን ልዩና የማይረሳ ለማድረግ ቀሚስሽን አውልቀሽ ቅድም ቦርሳሽ ውስጥ የከተትኩልሽን ቦዲ ልበሽና ወይም በአሪፉ አቅርበሽ ተደበቂ። እንደገባ ሲያጣሽ እየተቆነጠነጠ ይጠብቅሽ። ቀስ ብለሽ በስታይሎትሽ ስመሽው ወይም ተቆንጭታችሁ ከአይኑ ትጀምሪና እየሳምሽ አፍንጫውን፣ አገጩን፣ አንገቱን፣ ደረቱን ኧረ በእናትሽ ውይ ግጥም አያጋሽ ነው የምትሰጪ እንዴ? እንግዲህ ዛሬ አስገድደህ ድፈረኝ እንጂ አልሰጥም በቃ። እንዴ ጭምብል ስጠን። ነግሬሻለሁ ዛሬ። እኔም ነግሬሃለሁ። ሴትዮ እንዴት ነው? እኔ እኮ መዝናኛዬ ማረፊያዬ ምሱ ብቻ ነው። እንዴት ነው ነገ የምትይው? እንጂ አሁንስ እኮ እንደው አበዛኸው። ሱስ ሆነብህ። ይሁንብኛ። እሰይ ግዴታሽ እኮ ነው መስጠት። እና ለምን አገባሁሽና? እና ብታገባኝስ ቁርስ፣ ምሳ፣ እራት ነው እንዴ? አላበዛኸው? እንደው እኮ አሁንስ እንደው አንደኛህን ተከታይ አደረከው። ሰውዬ እባክህ ጭምብል ስጠን። ሰማሁ እኮ ላይ ልትወጪ ነው እንዴ? ሰማሁ። ያም ይመጣል ጭምብል፣ ይሄም ይመጣል ጭምብል። ይሄ ሁሉም መሸጥ ሲል ውጫው ወደዛው ነው። አሁን ይሄና እሷ በዚህ ጉዳይ ልትጨቃጨቅን ነበር። አንተን እኮ ገመናችንን ጋዳ ታውጣው ዝም በል። ሰውዬ ነካ ያረጋል እንዴ? ያው ነካ እንደዚህ ነው። አሃ ላንተ ሙሰድ ካንተ ወስዳለሁ። ይሻላል? አዎ ይሻላል። አዎ የሁሉም ነው የምቆጠው። አቅልጣችሁ አንድ ትልቅ ለሰሩበት ነው እንዴ? ተደራጅታችሁ ነው የምታደርጉት? ጥላችሁ ይለቅ። አይመስለኝም። አይ ምሁሮች ለአህያ የምሰሩላት ነው። አሁን ሰርታችሁ ልባችሁ ውልቅ ብሏል። ሰርታችሁ ልባችሁ ውልቅ ባል ትሽ ይቅና። አሜን። ድል ካንተ ጋር ይሁን። አሜን። እርካ አርካ። አሜን።
ያለፈበት እኮ ነው አንዱማ እንዴ ምን ነካ አንድ አይነት አይደል እንዴ ቢደረብበት አንተ ምን ይሻላል ያላለፈበትን መግዛት ነው አንተ ችግሩ ስላልደረሰብህ የቅርብን ሰው ስላላጣ ልሰብሪው እንዴ ቀስበይ አይዞህ ቆይ ትንሽ ገፋ ዞር ወይኔ ስፒድ እኮ የለኝም ቀስበይ አቦ ትንሽ አንተ ገነጠለችው አፒ ሌላ ጭምብላለች ትንሽ ገፋ ስንት ቁጥር ይሁንልህ ተይ ስለማቅ ነው ለክታ አሳያት ፍሪ ሳይዝ ነው አፒ ወይ ትንሽ ሆነ ዋኝታበት ይሆን በእናትና ናናና በቃ ናግባ ናርግልህ ልምድ ቅሰብ ልምድ ልውውጥ አስፈላጊ ነው በእናትሽ ጊዜው ያለፈበት አምጥተው ጉድ ሊያደርጉን ህይወታችንን ለመጠበቅ አይደል እና ጊዜ ያላለፈበት መግዛት እንጂ የለም አቦ የገዛችሁት አልሆነ ለነሱ ነው ለኛ ጣጣ አይደል የተጻፈውን ብታነብ እንዲያክል ማን በምን ያደርጋል ማድረግ እንጂ አቦ ቶሎ ሄዱና ግዙ አይ ካንቺ አይጠበቅም በእናትህ ቶሎ ሄዱና ግዙ ምድረ ገገማ ያለውን ትሰሚያለሽ አዎ አንዳንዴ መስማት አሪፍ ነው ኧረ በእናትህ ሂዱና ግዙ ጨለማ ፈራለሁ ደግሞ እሱ ትልቅ አይደለ ወጥቶ ራሱ አይገዛ ጨለማ ባንሽ ቅዝቃዜ አንቆጣው በሰላም መመለስ አይመስልም ይሻለው ወጣል እገላታለሁ አቦ ሄዱና ነው አሁን ብቻ ጭምብል እንዳይሆን አንተ ሌባ እንዴ ምንድን ነው ጊዜው ያለፈበት ኮንዶም እየሸጥክ በስበት ትጮታል ጊዜ ያለፈበትን እንግዲህ ለኛም አይሆን ሄድና ግዛ አሃ ወለ ኮካኩኝ እንዴ ምን ነው ዞር ወዲያ እንዴት ነው ዝም የምለው ኧረ እባካችሁ እንደሱማ ተው እንዴ ባይሆን አስተምሩት እንጂ ስለማያውቁ እኮ ነው አንቺ አስተምሪው እሺ ያን የመሰለ ጮማ አጋድሜ በከሰው ፖሊሶቹ ራሳቸው አይለቁኝ አምታ ኮኩላ የተማሩ ናቸው ሄደ ገዝተህ መተህ ለኛም ለምትሸጠውም ይሆናል ያለበለዚያ ዛሬ ካልክዬ ስታለቅስ ማደርህ ነው በቃ አንቺም አልተውሽኝ እነሱም መተው ተሰደቡኝ ስራህ ነዋ ወይ ሄደ ማረገው ነኝ ማካ
አሁን ምንም ሰበብ እንዳትፈጥር የማሩን እሺ የሎሚውን እሺ የሚጥሚጣውን ግን ያቃጥላል ይቅርብ እሺ እሺ እንሂድ ሂድ ምንም አልሆንኩም። አንቺ እዛው ተኝተሽ ጠብቂኝ። ይገዛው ህይወታችን አደጋ ላይ እንዳይወድቅ ብለህ ነው አይደል? አዎ የኔ ፍቅር። ማናት ከወደድከኝ እኔ ኤችአይቪ በጣም ስለምፈራ ፍሬንድ ወላን ይግዛልኝ። አደከምሽ። ቆይሽ ምን ላድርግ? ዕቃዬን ልስጥህ? አልጋ ላይ አድርሼ ጭንብል እስከ አናቱ አስታጠቅኩ። እንግዲህ ልብ አልገዛ። አንተን ዕቃህን ቆርጦ ቂጥህን በሳንጃ ሞቃት። ከዛስ በሚጥሚጣ ማብላት። ፍቅር አፍራሽ ወንበዴ የሴት ቅጥረኛ አቡ ደውልና እባክህ ደውል። ልደውልና? አዎ ሄሎ። የሴት የለም ምንም የለም። እሺ እሺ አንተ ምን እየሰራ ነው? አይ ምንም ማዘር ሜለቅሶ የዝ ለመሆኑ ስንት ሰዓት እንደሆነ ይታወቃል? እናቴ እኔ ልጄ ምን ሆነብኝ እያለች በሐሳብ ትናወዛለች። አንተ ግን ትዝናናለህ። በፍጹም መውጣት አልነበረብን። በዚህ ሰዓት እኮ ሰይጣን ብቻ ነው የሚንቀሳቀሰው። ደግሞ ምን ያደርግልሃል? አንተ አንድ ፍሬ ልጅ አይደለም እንዴ? እርግጠኛ ነኝ ሁለተኛ አይለምድም። አዎ ቃል ገባለሁ። እሺ ዳግመኛ ይሄንን ነገር በደረሰበት ላልደርስ ላልነካው ላላየው አይቼው ብገኝ ይኸው በዚሁ በጨለማ ስማ እየመሸ እንጂ እኮ የነጋ አይደለም የምሄደው። ለማንኛውም ግዛና የምትገዛውን እንሂድ። ሌላ ስራ አለብኝ። ጊዜን አትፍጭብኝ። እሺ አያችሁ ይሄ ነገር እንዳይከሰት ብዬ ነገርኳችሁ። እሺ ደህና
ይቅርታ በእናትህ እናትህን ሰላም በልልኝ እሺ? አየግና ካንተ ሌላ ሰው ሁሉ እንደሚንቀሳቀስ አሁን ቀመስ አድርጎ አፉን ጥርግ አድርጎ ወደ ቤቱ። ስማ ያለንበት አካባቢና ሁኔታ ስለማይፈቅድ እንጂ በዚህ ሰዓት ስንት ለጸሎት የቆሙ ቅዱሳን እንዳሉ ግን ወቅ ካሁን በኋላ ደመላሽ ይሙት ስል ቢያርገኝ የፈለገ ነገር ቢመጣ አልወጣም። ቀጥታ አውላልቄ ማድረግ ወይም ሞት። የሌዲን ልጅ ወይኔ ዘርች ገለጠች ወይኔ ብሉት። እሺ የ10 5 ገዝተን እንጠቀማለን። እሺ መጀመሪያ በምን እንደሳቀን ስማ። እሺ ይቅርታ አይገባም። ይቅርታ እሺ ምንም አይደል። ይሄኔ ጌታ በቃ አሁን ንግባና ሁሉንም ነገር ነግራችኋለሁ። ናይ እኔ ጨዋ ና በቃ ስትስም ልትመለስ ነው። ያሳዝነውን ለመብላት ነው። ይመሽሽ። ምን ዝም በይው እባክሽ። አንተ በእኔ ታሲዛለህ? ለካ የታሰበበት ነው። አረ ውሸቱን ነው። ባክሽ ለጨዋታ ነው። አረ ለጨዋታ ነው። አዎ እንደዛ ነው። ትንሾች፣ ያስተሳሰብ ድሃዎች፣ ፍቅር የማታውቁ ናችሁ። እሺ ልቀቀኝ። እጭ አሁንስ ስልችት ነው ያላችሁኝ። እሺ ምን ነው አንቺም እዛው አገርሽ በሆንሽ እሱም እንደፈለገው በሆነ እኔም ካራዳ ልጆች ጋር በሆንኩ። የአራዳ ልጆች እኮ ጣጣ የላቸው። ገንዘብ ይዛል
አዎ ይመችህ ግብት ኮንዶም ይዛል አልያዝኩም ጣጣ የለውም ድርቅ ታመምን ጣጣ የለውም ትኝት ሞትን ጣጣ የለውም እርፍ እነዚህ 7 ወር ቆይተው እዳችንን ያብሉን ዝም ብሉ ሂድ በለው ነው እንግዲህ።
ደባል ጠጋበይልና አየሽ ወሲብ ማድረግ ብፈልግ ቀላል የፈለገውን ዛሬ ባስቸግርሽ የሄድሽበት መንገድ በጣም ያስጠላል። ብታውቂኝና ብትረጂኝ ተው ይበቃ ነበር። ማስያዜም ቢሆን ወሬ አልፈልግም። ቁልፉን ስጠኝና አንተ እንደፈለክ መጨማለቅ ትችላለህ። እያለሽ ማን ይከለክለኛል? ተው ሚለኝ ተጨቃጨቁ ተደባደቡ። ቁልፉን ስጠኝ የፈለከው ማድረግ ቁልፉን ስጠኝ የልብን ድንበር ከፍቼ ልግባበት ኦዬ ቁልፉን ስጠኝ በቃ ላሉኝ ስጠኝ ይኸውልሽ ቆንጂዬ ዞር በይልኝ። ይኸውልሽ ቆንጆ አታልቅሽ። በጣም እንደሚወድሽ እየማለ ነግሮኛል። የመጣላት ሌላ ጋር የመሄድም ሐሳብ የለው። ከነገ ጀምረሽ ግን ተንደባለዩ። እሺ እንደዚህ አይነት ውድ አይገኝም። አረ በቃኝ። እኔ የማውቀው ለወንድ ልጅ ፍቅር ሴክስ። ይሄው ዛሬ እንኳን ሶስቱን አንደባልያለሁ። ይሄ ማስረጃ ነው። ታማኝ አረ ይለኮስ የሚል ቃል ዳወጣ
ነው ማዘር፣ በሰላም ነው። ምን እንደሰጣኝ ገብቷል። ቻፕስቲክ ሊፕስቲክ ምናምን የምትል ትራሴት መሰለች። ስለ ኦሳማም የምታውቅ ምርጥ እንስት ነች። እሺ I can't live if living is without you. I can't live. እባክሽ ታረቂው ተያታስጨን ልቤን ሌላ የለውም ቦታ ብቻዬን አልሆንተው የኔ ጌታ። የእውነት ሽምግልናሽን አከብራለሁ፣ መልካም ሀሳብሽንም አደንቃለሁ። ካሁን በኋላ ግን እንድትታዩ መክርሻለሁ። ለነገሩ ልክ ነሽ። የእህትና የወንድም ጠብ ብዙ አሳስበው። ሮቦት አያገባህም። እሺ አንቺን ያግባሽ። እሱም ቢሆን አንተን አይመለከትህም። እሺ የመጨረሻ አንድ ጥያቄ ልጠይቅሽ። የመጨረሻ ስለሆነ በደስታ ፈቅጄልሃለሁ። ስፍ ነሽ እንዴ? ከመዘሙት ቢደፈንስ? ቢደፈንስ? ወይ ሐኪም ቢያያችሁ ከፈራችሁ ደግሞ እኔ የባህላዊ ማነቃቂያ በመጣ ማጣውሽ እንደ መጣብቅ እስቲ በዛው አንዳንድ ነገር የጎደለ ካለ ቼክ አድርጊ። ስድ እዚህ ቤት ውስጥ መሳሳም ክልክል ነው። ግን ለእንግዳ አስተያየት አይደረግለትም? አዎ ይቀናሉ፣ ወደ እርቅ ይገፋፋሉ። ውይ ስልችት አላችሁ። ብትወጡስ? ምን ከጎንሽ ቤት እንዳለኝ ረሳሹ እንዴ? እዛ ወስደሽ ላሽዋ። ታዲያ በጣም ነው እሺ የምታሳዝኘው። ጊታሬን ያዘው። ዴነችና ኮኮ ይሄን የ10 ሳንቲም በረዶሽ
ሄሎ ብለው የኔ ቆንጆ እየበላ ጠብቀኝ መጣሁ። ይብላው ህፃን አይደል? ምልክት አድርገሽ ነበር። ማ እኔ? አዎ አንቺ። አላረኩም። ተይ እንጂ እኔት። አንተው ተው የኔ ወንድም። በቃ ቴሌ ይሆናል። በድርጅት ያሳብባል እንዴ? ያው በመንግስት
ሄሎ ምልክት ባደርግም እኮ አይገርም። እና ምን ታካብዳለህ? አቤት። እኔ አላካብድኩም። እሱ ጥሩ ነው። ግን ምልክት አድርገሻል። አላረኩም። እሺ ከፈለግሽ ልምጣና ላሳይሽ፣ ከሌለ ግደኝ። የኔ ከቀደመ ራሴን አጠፋለሁ። ቶሎ አምጣና አሳየኝ። ሻ ሌላ ቀጠሮ ስላለብኝ በኋላ ብንገናኝስ? እሺ ሰው ይዤ ልምጣ? ለዛሬ አድርገው ያምርብሃል። የባለፈው ነው፣ ዛሬ እንጠቀምበታለን። ታፈሻለሽ? አባቴ ሙት ከምሬ ነው። ማጣራት የምፈልገውን ነገር ሁሉ አውቄያለሁ። በቃ አልበቃ ገና ለማራን በጣም ነው። ያው አምሮትን ተወጣ። አላማችን ከጋብቻ በፊት ስላለመነካካት ነው። ከምርሽ ነው? አዎ ከምሬ ነው። ቆይ መሳሪያው ሞታ? እንደዛ ከሆነ ንገረኝና እርሜን ላውጣ። ዛሬ ተረኛ ሌላ ቀን እናወራለን። ጥለኸኝ ሂድና አምሮቴን ፊት ለፊት ባንዱ ተወጥቼ አሳይሃለሁ። ክብርሽን ከናቅሹ መብትሽ።
ኪስ ክተት 50 ብር ነው። ቶሎ በል ስጠው። አሁን ደግሞ አንተ 50 ብር ነው አምጪ። እሺ አሁን በመቶ አልፈልግም። ቆይ ግን አሁን ባንጣጣምስ? ወይ በእናቴ ጅልና የሰይጣን ወሬ። አይ ባንመቻች ማለት እኮ ነው። ልሽ ያሰለፈሽ ልጅ ሱራፌል በዚህ ምክንያት ነው የተፋታው። እንደገና ደግሞ ያለሚቱ ልጅ በዚህ በቃ በግልጽ መዋየት ነው። በቃ ምንድን ነው ማለት? ቆይና መጀመሪያ ወጋኩ ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ